አንተስ ብትሆን እንደዚህ ጨካኝና ወንጀለኛ እንደሆነ ያወቅ እንዴት ጓደኛ ታደርገዋለህ? እናቴ አሁን ነገሮች ሲደጋገሙ ከመጥፎ ሰዎች ራቅ ማለት ጀመረች። ናታንና ዲያራ በድጋሚ ተገናኙ። ናታን እንግዲህ እዚህ ጋር እንደምታዩት ኤፍራታ የምትባል እስከነ መፈጠሯም ረስቷት ሌላ ህይወት ጀምሯል ማለት ነው። እናም ዲያራ እናቴ ልተዋወቅ ትፈልጋለች ትለዋለች ማለት ነው። ናታንም በጣም ይደነግጥና በዚህ ፍጥነት ነው እንዴ ማለት ከአጋቾች ውስጥ እኔ ያለው መስሏት ነው እንዴ ይላታል ማለት ነው። አሁንማ እኮ እውነት ወደዛ ጫካ ያኔ ምን አለበት ባለርኩኝ እያልኩ እኮ ነው። እና መተኛትም እኮ አልቻልኩም፣ በጣም እያሰብኩ ነው። ምክንያቱም ለእኔ ችግር እንዳይመጣብኝ፣ በተለይ ደግሞ እህቴ ስትጎዳ ማየት አልፈልግም ይላል ናታን። ወይ እናትሽ ከማይነካ አካል ጋር ተጋጭታችሁ ከሆነስ እስከነ ቤተሰቦቼ እንዳልጎዳ እፈራለሁ። እህቴን ማጣት አልፈልግም፣ እህቴን ማሳዘንም አልፈልግም ይላታል ናታን። አረ እንደዛ አይደለም ማማ፣ እንደዚህ አይነት ነገር የላትም። ደግሞ እኮ ልክ እንደ ጓደኛ ነው፣ ምስጢሯን ሁሉ ትነግረኛለች ትለዋለች። እኛ እንደዚህ አይነት ነገር የኛ እንደዚህ አይነት ችግር የለም። በቃ ማማን አስታውቃለሁ፣ ስራ ትፈልገላለች። ስለዚህ እዛ ስራ ትጀምራለህ። እንደውም ለእህትም ጥሩ ነው። ካሁን በኋላ የራሷን ኑሮ ትኖራለች ትለዋለች። እንደዛው ለራስህ ብቻ ትጨነቃለህ ትለዋለች። ናታንም በጣም ደስ ይለውና ቢያረግልኝማ ምን አለበት፣ በተለይ ደግሞ ደሞዙ ጥሩ ከሆነ ይላታል። እንደዛ ከሆነ ሁሉን ነገር ይችልና እህቴ ቤት እንድትቀመጥ አደርጋት ነበር ይላል። እህትን ግን በጣም ነው አይደል የምትወዳት እንዴ? ያለ ሰው ማናለኝ፣ በጣም ነው የምወዳት ይላታል። ቁጭ ብለው እያወሩ እያለ የናታን ስልክ ይደወላል እና ስልኩ ወድስ ነበር። ያነሰዋል ስልኩን። ይኸውልህ ከዲያራ ጋር ከሆንክ ዲያራ እኔ መሆኔ እንዳታቅ፣ የዲያራ እናት ነኝ። ይኸውልህ ሌላ ሰው አስመስለህ አውራኝ ትላለች። ናታን ምንም ሳይል ሌላ የወንድ ስም እየጠራ እንዴት ነህ፣ የት ነው ምናምን ማለት ጀመረ። እናም አሁኑኑ መኪና አልክላለሁ፣ እኔ ቤት እንድትመጣ ፈልጋለሁ፣ ቶሎ በል ትለዋለች። እናውኑ ተለያተኝ ትለዋለች። እሺ በቃ ይልና ናታንም ሌላ ሰው በአስቸኳይ እንደደወለለት ሁሉ እሷን ጥሎ ይሄዳል ማለት ነው። ናታን ምን ያጋጥመዋል? ምክንያቱም ምኑንም ሳያቅን ሄደው። እንዲሁም ደግሞ የዲያራ እናት ከነ አፌት ጋር አብራ ምሰራ ወንጀለኛ ነች። ስለዚህ ናታን ምን ይገጥመዋል? ናታን እንዴት ነው ዝም ብሎስ የሚሄድ? እንዲሁስ ደግሞ ናታን ለምን ሊዋሽ ቻለ? ዲያራን በጣም ብዙ ዋሽቷታል። ምክንያቱም የዲያራ እናት እንዲከታተሉትም አድርጋ ነበረ እና የናታን ማንነትን ሲነግሯት፣ ከዛ ሲቀጥል ደግሞ እንዲሁም ደግሞ ዲያራ የምትነግራትና የናታን ማንነት አንድ አይሆንም። ምክንያቱም በእህቱ እንደሚተዳደር እህቱ እንደምታስተዳድረው ዝቅ ብላ ሰርታ እንደምትኖር ነበር ለዲያራ ነገራት። እናም ልጅ እንድትጎዳ አልፈልግም፣ ከተቀናቃኞቻችን ውስጥ አንዱ ሊሆን ይችላል። እናም በደንብ አጣሩልኝ የልጁን ነገር ብላ ቀጥራ ነበር ሰውም። ስለዚህ ናታን ምን ይገጥመዋል የሚለውን ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡ ውድ ቤተሰቦቼ። እንዲሁም ቤዛና እንዲሁም ደግሞ አሁን ላይ ዳውድ በጣም ተቀራርቧል ማለት ነው። ምክንያቱም ናታን በእርግጥ ፍቅረኛዋ የድሮ ፍቅረኛዋ ነው። ቤዚ ግን ምንም ነገር አላስታወሰችም። እሱ ግን አስታውሶ ነው አሁንም ድረስ የመጣ ማለት ነው። እንዲሁም ሉሊት አደጋ ላይ ነች። በተለይ ያፌት እጇን ዛሬ አንድ ጣቷን ቆርጠ አምጣልኝ፣ ነገ ደግሞ አራቱን ጨርስልሃለሁ ያለ ነው። እናም አሁን ላይ ሉሊት ምን ገጠሟት? በዛሬው ዕለት ሉሊት አልታየችም። ምን ሆነ አሁን? ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ደህና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰብ ሆናችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ደውሎ ምልክት መጫናችሁን አትርሱ። ዛሬም በአዲስ ቪዲዮ መጥቻለሁ። ሐረግ ቀጣይ ክፍል ይዤላችሁ መጥቻለሁ ማለት ነው። ናታን አሁን ላይ አደጋ ውስጥ እየገባ ነው። እንዲሁም ደግሞ ቢኒያም እና ያፌት ተፋጠዋል ማለት ነው። የያፌትን ፋይል ድሮ የተዘጋውን ፋይል አሁን ላይ ፋይሉን ስለከፈተበት እና ደግሞ ከዛ ውስጥ የሚሰሩት ማለትም ማለት የህግ ሰዎች ሙሉ የኛ ናቸው ብለው የሚያስቡት ነገር ግን አሁን አዲስ የመጣና እንዲሁም ደግሞ ለሀቅ የሚሰራ ስለሆነ እናም ይሄን ነገር ደግሞ ካወቁ ያፌት እንደሚከስር ሁሉም ነገር ችግር ውስጥ እንደሚገባ ከታሪኩ ጋር ሲያወሩ ነበር። እናም ቢኒያም ፋይል ስለከፈተበት እገልሃለሁ ይለዋል ማለት ነው። ደውሎ እንገናኝ ይለውና ሰፈር ቦታ ነበረ። ነገር ግን ሊማታ የማይችል
ያለችበት ቦታ ነው። እና ታዲያ ምን ፈለግ ልትማታ ነው ወይ? ልትማታ ከሆነ እንዳለ ያለ ነው በዚህ ሰፈር ውስጥ ነን እና ምን ይሻላል ይለዋል። እሱም በጣም ተናደዋል። እገልሃለሁ ይለዋል። እናም ታሪኩም አብሮ ነበር የመጣው። እሱም በጣም ተናዶ ጥርሱን ንክስ ያደርጋል። አረ ነው እንዴ በህብረት ነው እንዴ የመጣችሁት ይላል ቢኒያም እና ያፌት አሁን ላይ ችግር ውስጥ ናቸው። ማለትም ተፋጠዋል ማለት ነው። ቢኒያምን ለመጉዳት ወይም ደግሞ እገለዋለሁ ብሏል። እንዲሁም ከሴቶች ውስጥ ደግሞ ከዛ ከታገቱ ሴቶች ውስጥ ደግሞ አንዷ ሲያወሩ ትሰማቸዋለች እና ምስጢራችን ሰምታለች። ስለዚህ እዛ ውስጥ ደግሞ ሔዋኔን ነገር ካወቀች ቶሎ ታቀኛለች። ስለዚህ ይች ልጅቷ መወገድ አለባት ብለው በሚያሳዝን ሁኔታ ልጅቷን አስወጥተው አምጥተው እናም ልጅቷ ብትለምናቸው እኔ ምንም ነገር አልናገርም፣ ምንም ነገር አላደርግም፣ ብቻ እባካቸውን ተወኝ፣ እናት የለም ወይ እህት የለህም ወይ እያለች እየለመነችው፣ ኧረ እና ታዲያ ማን እንደሆነ ለማየት ነው አይደል የፈለግሽው እያለ ምንም ነገር ገለዋታል ማለት ነው። በጣም ነው የሚያሳዝነው እውነት ለመናገር። ሔዋንም እዛ ውስጡና እንዴት ነው አንቆ እሺ ይህን ነገር እንኳን ማድረግ ካልቻልኩኝ ወይኔ ኤፍራታ ለካ ይህ ሁሉ ፈተና ነበር ስታሳልፍ የነበረው እያለች ሔዋንም እዛ ውስጥ ገባች እንጂ ግን ምንም አላደረገችም። ምክንያቱም ልጅቷ ስትሞትም ማንም አልደረሰላትም እና ሔዋንም ሞተን ታዲያ ለምን አናድናትም ትላቸዋለች አብረዋት ያሉትን። እንዴ አንቺ ደግሞ አለቃን አታውቂውም ማለት ነው፣ እንደዛ ብሎ ነገር የለም እና ታዲያ ልጁን እንደብድበው ወይንም ትላለች ሔዋን ማለት ነው ምንም እንደማይችሉና